ዘዴ ተወርደኩ አትደንግጭ ቁጭ ናታኒ እንዴ አጅሪ በዚህ ጨለማ እዚህ ክፍል የምትሰሪያለሽ ደረጀ በነግሮ አልሰማይ ብሎ እኮ አባዬ መጥቶ ነበር አንተን ግን አልፈራም ምክንያቱም ለንግድ እንደሌለ አውቋል አብጌል ቆይ ልጁን ባትገዩ ደስ ይልሽ ነበር አይደለም ማለቴ ባልመታውት ባልገደልኩት ብለሽ አላሰብሽም አይ አባዬ አላሰብኩም የህይወት ትልቁ ደስታ ምንድነው የህይወት ትልቁ ደስታማ እኔና አንቺ የምንጋባበት ቀን ግናታ የምንጋባ ይመስላል ምን ማለት ነው እኔ እንጃ የምንጋባ አይመስለኝም ወይም ደግሞ ብቻ ነመስቴ በስመ አብ ወወልድ ወመንፈስ ቅዱስ ማን ምን ነው ማን አንተ ራስ ማን ሚበላኝና አሞራ ሲዞረኝ ነው ማውቀው ማን ነው ይበላክ ምንድነው የሚለው ይሄ ማን ነህ በገዛ ቤት ይመጣህ ማን አንተ ትለኛለህ እንዴ ቆይ አዲስ ዘበኛ ነህ እንዴ አዎ ምንድነው ማን እኔ የአብጌል ባል ነኝ አሉ አርጁን ሲባል አልሰማ ጁን ጁስ አርጁን ያብጀባል ናግባ ናግባ በደንብ ክፈትልኛ እሺ አረ ናግባ አሁን ተኩለውና በጉ ተገናኘ ግባ ሰላም ዩ ጋይስ እንደምን አላችሁ ቆያላችሁ ሰላማችሁ ይዛያልኩ እንግዲህ በዛሬው በዳጣ ገዛም በአዲስ ክፍል መጥቻለሁ ማለት ነው እንደምታውቁት እንግዲህ ዳጣ ማንኛውም ይሄድ ዛርጁን አስደረደረችው እሱም ዝቶባት ነው የሄደው ማለት ነው ያው እንዲደበድብላት ጠይቀው ነበረ ልጁን እንግዲህ እንዳለችው አድርጎላታል ማለት ነው ጥፋቱ ምን ይሆን አላወቀም ልጅየው ግን ያው መጥቶ እንደሚያስቸግራት ነው የነገረችውና አርጁንም እንግዲህ ፎክሮባት ነው የሄደው አንቺ እንደዚህ ካርክ ችግር የለውም እኔ እስር ቤት ብቅ አይደለም መታሰር ችግር የለብኝም አንቺ ግን ሜዲኬሽን እዛው ተሰብሻታለሽ ጓደኛዬን ከቀጠራችሁበት አምጡ ብሏታል ማለት ነው ያው እንግዲህ እሷም ይሄንን ሲነግራትና ይሄንን ዛቻ ሲያስፈራራት በጣም ደንግጣ ነበረ ያው ክፍላ ውስጥ ነው የምታስበው ስለዛ ስለሞተው ሰውዬ ነው ማለት ይሄን የሞተ ሰውዬ አውጥተን እንጥለው ምናምን እያለች ነበረ ማለት ነው ለምንድነው ወጥቶ የሚጣለው እና ያው እሷን ሰላሙን ስለነሳት ግን ለመቀመጡ እንዲቀመጥባት አልፈለገችም ማለት ነው አርጁን እሷ እንዳላስደበደበችው ለማስመሰል ሞክራ ነበረ ግን ራሱ እንዳስደበደበችው እና ተውኳታል ማለት ነው አላቀቅም ብሏታል ያው አባቷ ሲመጣ እንግዲህ አንተን ለእኔ ምንም እንደማታረግልኝ ስለሚያውቅ በር ድረስ እየመጣ እየጨቀጨቀኝ ነው ብላ ሳክሶን ተናግራለች ማለት ነው እንግዲህ በሌላ በኩል እንግዲህ አባትየው ነው አብጌልን ወይ ራስሽ ተናገሪ ለህግ አሳልፌ እሰጣለሁ ብለሽ ወይ እናገራለሁ እዚሁ ማስጠንቀቂያ ሰጥቷታል ማለት ነው ያው ማርታ ናት ለማርታም እንደዛ ብሎ አስጠንቅቋታል ማለት መጨረሻ ላይ ነው እናገራለሁ እያላት ነበረ ማርታ እንዲናገርባት አልፈለገችም ሌላው ዳጣና ናታን ናቸው እንግዲህ የመጨረሻ ህልሜያችን ማግባት ነው ትልቁ ህልሜያችን ማግባት ነው ብሎ እያላት ነው ማለት ነው እንግዲህ ሁኔታው ለዳጣ የተመቻት የአብጌል ክፉ ቀድማ የምትጠብሰው ናታንን እንግዲህ ዳጣ ከኋላ መታ ጠብሳባታለች ማለት ነው ምክንያቱም አብጌል በጣም የተለየ ባህሪዋ ሁሉን ነገር አሟልቶ ሰጥቷት ግን የተረገመች ናት የሀብታም ልጁን አሳለ ምንም አሳለ ስማርት ጭንቅላት እያላት እንግዲህ ምንም ማድረግ አይቻልም ጸባይ ነው ዳጣና ናታን ፍቅር በፍቅር ነው ያው ለአባቷ ማሳወቅ እንዳለባት እና የምንጋባ ይመስልሃል የምንጋባበት ቀን ይመስለኝ አባዬ ብዙ ህልም እንዳለው ነው የነገረኝ እና ለመጋባት እያለችው ነበረ ግን ብንጋባ ደስ ይለናል ችግር የለውም ማለት እንጋባለን የማንጋባበት ምንም መንገድ የለም ልንፈታ እንችላለን እያላት ነበረ እንግዲህ ዘበኛው የሚመቻቸው
አለችው። ግን እንዴት ደስ እንደሚለው ወራሩ ርዙን የምትባለው አንተ ናግባል ለምንደብደ የምትከተል ምናምን እያለው ነበር። አርዙም ደግሞ ራሱን እንደሌላ ሰው አይቶ አርጁን ይባላለሁ ምናምን እያለ መልክ ሊሰራበት ሞከረ። ያው እሱ ስለተሰጠ መጀመሪያ ነው ስላሳወቁት ገብቶ አስገብቶ እንግዲህ ቀጥቅጦታል ማለት ነው። አንተ ላምነህ እንደዚህ ከምትል ወንድ ነኝ ከምትል ቁጭ ብለህ እሺ ነው ይሻልህ ነበረ እያለው ነበረ ማለት ነው። ግን ይህን ሲያውቅ ደረጃ ምን ይመስላችኋል? ምክንያቱም ጥበቃው እውነቱን ነው የሚናገረው። ትናንት መጥቶ ነበረ ብላ ለአባቷ ተናግራለች። ስለዚህ አንተን ስለናቀህ ነው ማለች። ጥበቃ የቀጠረው ደግሞ በሩ እንዲጠበቅለት ነው። እንደዚህ የሚባል ልጅ መጥቶ ነበር ምንድን ነው ምናምን ብሎ ሊጠይቀው ይችላል። አስገብተህ ደብድብ ግደልልኝ አለችኝ ላለመግደል ደብድቤ ላኩት ሲላት እንግዲህ ሲባል ሌላ ጥፋት አቢጌል አንድ ነገር አስተካክላለሁ ለማለት በጣም ብዙ ነገር ነው እያበላሸች ያለችው አቢጌል ማለት ነው። እንግዲህ ያው የቤቱ አባሽ ተርማሻት ዝናታ ማነው ሁለታቸው ዳጣና በዛ ሲያወሩ ደርሳባቸው ነበር። እና እንግዲህ ባለትዳር ናታን እንደው ባለትዳር ነው ጥበቃውን ምናምን እየተባባሉ መጣባቸው ነበር። አተራኔ ነኝ ባለትዳሩ አይደለ ምናምን እያለች እያተረማመሰቻቸው ነበረ። ያው እንግዲህ ናታንና ዳጣ በፍቅር ወድቀዋል። ፍቅር ላይ ናቸው። አቢጌልን አንዱ የሚያናድዳት ነገር ቢኖር የናታንና የዳጣ መፋቀር ነው ብለዋለች ማለት ነው። አይ እሷ እንደዚህ አታደርግም ገና እኮ አንድ ፍሬ ልጅ ናት እያላት ነበረ ማለት ነው። በየጓሮ መቀመጡ አብዝተዋል። ሲቀጥል ደግሞ በጣም ብዙ ጊዜ ደርሼባቸዋለሁ። እሷን ከድሮ ጀምሮ ነግሬ ነበረ ግን አንተ እየዘነጋህ ነው ማለችው እናቲቱ ማለት ነው። ያው እንግዲህ ዳጣኔ ምንም ነገር ልትደብቀኝ አትችልም። ሁሉንም ነገር እጠይቃታለሁኝ። ስለዚህ እንዳያሳስብሽ እንደው ዳጣ እውነቱን ከነገረችና እውነት የምታውቃት ከሆነ እውነት የምነግርህ ከሆነ ይሄን ነገር ትነግርሃለች ምናምን እያለችው ነበር። አናውስ ግን እነሱ አስበውበታል። አባዬ ፍቅራችን ማሳወቅ አለብን እሱ የሚከለክለን አይደለም አይመስለኝም እያሉ እያሰቡ ነበረ። ማርታ ይሄን ሀሳብ ለደረጃ የተናገረችው ደረጃ ሊጠይቃት ይችላል። እንግዲህ ትናገራለች። እሱንም በምትናገር ይመስለኛል። እኔ ያው ልደነግጥ ትችላለች ከእሱ መጀመሪያ ስለመጣ ግን ትናገራለች። ያው ሆነ ማለት ነው። በዛ ይህንን ብላት እንግዲህ ማርታ እየሰለለቻቸው ነበረ። ለበሽታ ተደብቃ ስትመጣ ትታለች መሰለኝ። ስትሄድ ተከትላ መታ በር አንኳኩታለች ማለት ነው። ግን ሌላ ነገር ለማድረግ አይደለም። በጣም አንቨርሰሪያቸውን እንዴት ሰርፕራይዝ እናደርጋቸው ብለው እያሰቡ ነበረ። ግን አንቨርሰሪው ሰርፕራይዝ የሚሳካላቸው ይመስላችኋል? ምክንያቱም እንትና ናት አቢጌል አታሳካላቸው። ለእነሱ ለእሷ ባይነግሯት ሊሳካ ይችላል። ምክንያቱም አቢጌል አሁን ጭንቀት ላይ ናት። ምንም ነገር ማድረግ አትፈልግም። ሰውም እንዲደሰት አትፈልግም። ሰው እሷም ጨለማ ውስጥ ስለሆነች እና እንግዲህ ደረጃ ብነግረው አልሰማም። ይኸው ጭራሽ ማታ ክላሱ እየሄደች ነው ምናምን ብላ ትናገራለች። አሁን አቢጌል እንግዲህ በሁለት ምርጫ ላይ ናት። እንግዲህ ማንኛውም ምርጫ እንደምትመርጥ ቀጣይ እናያለን። ላይክ፣ ሼር፣ ሰብስክራይብ